ሙስሊም መሆናችሁ ራሱ ጥያቄ ምልክት ውስጥ የሚገባ ነው። የኛ አላህ የእናንተ አላህ የሚለይ ከሆነ ሂድ፣ እዛ የምትሄድበት ሂድ። ሙስሊሙም ክርስቲያኑ ማወቅ አለበት። ምንም ተደባብሶ የሚያልፍ ነገር የለም። ምን ያህል አህባሾች የሙስሊሙን ለምድ ለብሰው የሱፊያን ካባ ለብሰው ሙስሊሙ ማህበረሰብ ከጠላት ጋር ሆነው ከካፊር ጋር ሆነው እያበሩ እንደሆነና አንተ ራሱ አለመጠየቅህ እዚህ ላይ ልይዝህ እፈልጋለሁ። ይሮጣል ሲል ወዴት ይሮጥ አትለውም እንዴ? ኦኬ ከሌሊቱ 1/3 ሲወርድ እግሩ ነው የሚወርደው? እጁ አልተገለጸም። እርሱ ይወርዳል። ምንም አታውቅም። እንደ አምላክህን ምንድነው የምታመልኩ? ካዳ ወቀሳ ወይስ ምስጋና ነው የሚገባቸው? እንደውም ምስጋና ሲያንሳቸው فمن شرح الله صدره للإسلام فهو على نور من ربه صلوا على رسول الله እናንተ ሙስሊም መሆናችሁ ራሱ ጥያቄ ምልክት ውስጥ የሚገባ ነው። የኛ አላህ የእናንተ አላህ የሚለይ ከሆነ ሂድ፣ እዛ የምትሄድበት ሂድ። ሙስሊሙም ክርስቲያኑ ማወቅ አለበት። ምንም ተደባብሶ የሚያልፍ ነገር የለም። አላህ ጭንቅላት አለው የለውም? እሺ አላህ ጭንቅላት አለው የለውም የሚል በቁርአንም በሆነ በሐዲስ ላይ አልተገለጸም። ስለዚህ አለው ብለንም እኛ አንናገርም፣ የለውም ብለንም አናስተባብልም። ምክንያቱም በቁርአን በሐዲስ ላይ በነቢያት አንደበት የመጣን ብቻ የምንቀበል እንጂ የማንጨምር የማንቀንስ ስለሆነ። ቀጥል ጓበስ አንዴ በቃ ስለታበቃለህ። ስለዚህ አላህ ጭንቅላት ይኖረው በቁርአንም በሐዲስም አልተነገረም፣ የለውምም አለውም አትልም። ስለዚህ ጭንቅላት ሊኖረውም ይችላል ላይኖረውም ይችላል። አንገትስ አለው የለውም? እርሱም አልተገለጸም። ብልትስ አለው የለውም? እርሱም አልተገለጸም። ስለዚህ አላህ ወንድ ሊሆን ይችላል፣ ሴት ጾታ ሊኖረው ይችላል። ኦኬ አንጀትስ አለው የለውም? ጾታ አለው ሊኖረውም ላይኖረውም ይችላል ያለህ ማን ነው? አንተ ነህ ያልከው እኮ የለውም አለውም አንልም አልከን እኮ። ጾታ አላወራም። አንተ ነህ ያልከው። አሁን ስለ ጾታ አንስተሃል። ጾታ ሊኖረውም ላይኖረውም ይችላል ያለህ ማን ነው? ያለህ ማን ነው? ወላሂ ያመጣው የራሱን ፍልስፍና እንዴት እንደሚሰራ አዳምጥ። አትጩህ፣ እየረበሽክ ስለሆነ አታቋርጥ። ስለዚህ ቆይ አዳምጥ። እሺ አምላክ ጭንቅላት ይኖረው አይኖረው አታውቅም? ቆይ አምላክ ጭንቅላት ይኖረው አይኖረው አታውቅም? አንገት ይኖረው አይኖረው አታውቅም? ብልት ይኖረው አይኖረው አታውቅም? የምታመልከው ጎበዝ። ኦኬ ስንት እግር ስንት ጉልበት አለው የለውም? አልተገለጸም። ባትስ አለው የለውም? አለ። ስንት ባት ነው ያለው? ባት ተብሎ የተገለጸው በቁጥር አልተገለጸም። አላህ ተገልጿል በቁርአን። የቁል አላሁ ዐዘ ወጀል ለይሰ ከሚስሊሂ ሸይ፣ እኔ ምንም ነገር አምሳያ የለኝም ማለት እኮ የግዴታ ብልት የለውም፣ እንትን የለውም፣ ጆሮ የለውም፣ አፍንጫ የለውም ወይ? አረ እናስብ እያንዳንዱ። መርሐባ እናንተ የእፎይ ወንድሞች ቤተሰቦች በጣም አጋሮች ነን አላችሁ። በጣም አልመርኡ ማ'a መን አሐበ የውመል ቂያማ፣ የቂያማ ቀን ከወደደው ሰው ጋር ነው የሚቀሰቀሰው። ኢንሻአላህ አብራችሁ ትቀሰቀሳላችሁ። እናንተ አላህ ሂዳያ ይስጣችሁ። ግን ሂዳያ ነው የምንመኘውና የኛ ነብዩ አለይሂ ሰላቱ ሰላም ያስተማሩን አላህ በቁርአን ላይ የነገረን እናጸድቃለን፣ ያልነገረንን ደግሞ አናጸድቅም። አው አልተገለጸም። ባት አለው፣ አው ባት አለው። አላህ አንተ ስለተሸማቀቅ፣ አንተ ልብህ ስላልተቀበለው፣ ጆሮ መስማት ስለሰቀጠጠው የለውም ብለን እንካድ? አለው። የውመ ይክሸፉ አን ሳቂን ባትስ ነው። ምን አይነት ባትስ አናቅም። አላህ እጅ አለው፣ አዎ እጅ አለው። ምን አይነት እጅ አናውቅም። አላህ እግር አለው፣ አዎ እግር አለው። ምን አይነት እግር አናውቅም። ስለ ጀርባ፣ ስለ አፍንጫ፣ ስለሆነ ነገር ትጠየቃለህ። አልተገለጸም። የለም ብለህ እንዳትመልስ የለም የሚል ነገር አልተገለጸም። አለ ብለህ እንዳትመልስ አተቁሉን አለላሂ ማ ላ ተዕለሙን፣ በአላህ ላይ የማታውቁትን ትናገራላችሁ በሚለው ያስጠይቃል። እንደናንተ ዝባዝንኬ አናወራም። የሙስሊምም ስብዕና አይደለም። እኛ ከነቢዩ አለይሂ ሰላቱ ሰላም በተዋረድ የመጣውን ትክክለኛ ሶሒህ የሆኑ ሐዲሶችን ተግባራዊ እናደርጋለን። ስለ አላህ እንናገራለን፣ አላህ በነገረን መሰረት ስለ አላህ እንናገራለን፣ ነቢዩ አለይሂ ሰላቱ ሰላም በነገሩ መሰረት። እንደናንተ ቁርአኑን እየጠመዘዝን ተዕዊል እያደረግን ተሕሪፍ ተዕጢል እያደረግን አንኖርም። ሰው እንዲሸማቀቅ ኢና ሊላህ ምናምን ስላልክ ብቻ ስለተሸማቀቅ ብቻ አላህ አለው የተባለውን ነገር አናወግዝም። አላህ ነፍስ አለው፣ አው አለው። እርር በል ድብን በል ሙቱ ቢገይዚኩም፣ እርር እንዳላችሁ ሙቱ። ተዕለሙ ማ ፊ ነፍሲ ወላ አዕለሙ ማ ፊ ነፍሲክ፣
ነቢዩላህ ዒሳ ዓለይሂ ሰላም በእኔ ነፍስ ውስጥ ያለውን ታውቃለህ፣ በአንተ ነፍስ ውስጥ ያለውን አላቅም ብለዋል። አላህ እጆች አሉት? አዎ እጅ አለው። አንተ እጅ ሲባል ይህንን ለምን መቅረጽ አስፈለገ? ለምን መቅረጽ አስፈለገ? እጅ የተባለውን ዓላማ የሊቁ ቢጀላሊሂ ለልቅናው የሚመጥን እጅ ምን አይነት ነው? ነገ የቂያማ ቀን ትደርስበታለህ። አማኝ ሆነ ከሞትክ በዚህ በክደት ካልሞትክ በስተቀር አማኝ ሆነ ከሞትክ እናንተ አህባሽ የተባላችሁት በዚህ ሁኔታችሁ ከሞታችሁ ነገ አላህ ላይ የቂያማ ቀን ልታዩት ትችላላችሁ። ስለዚህ ምንድነው ይሄን? አሁን ፊትህ ፍም እሳት ለብሷል። በጣም ተበሳጭተሃል። የዲን ተቆርቋሪ ነው የምትመስለው። ዲን አፍራሾች ናችሁ እነዚህ ወንድሞች። ዲን ይገነባሉ፣ እናንተ ደግሞ ሰውን ታጠማላችሁ። ልክ የአቡ ጀህልና የነ ፊርዓውን አይነት ተግባርን ነው የምትፈጽሙት። የነቢያቶች ተቃራኒ ሆነው እንደቆሙት ሁላ እናንተም የዱዓቶች ተቃራኒ ሆናችሁ ነው እየቆማችሁ ያላችሁት። ግን ኢንሻአላህ አላህ እንኳን በእናንተ ይቀርና በካፊሮች በካህዲያኖች እንኳን በጠላቶች እንኳን ኢስላምን ሊነሰረው ይችላል። ወላሂ ድብን እንዳላችሁ ትሞታላችሁ እንጂ ኢስላም ይነሰራል፣ የበላይ ይሆናል። አስማኡ ሲፋትን አሁንም ነገም ከነጎዲያም እናስተምራለን። እናንተ የምታጠሙትን በአላህ ፈቃደኛ እናቀናለን። አላህ ሂዳያ ይስጣችሁ። ኦኬ፣ ከሌሊቱ 1/3 ሲወርድ እግሩ ነው የሚወርደው? እጁ አልተገለጸም። እርሱ ይወርዳል። ምንም አታውቅም። እንዲ አምላክህን ምንድነው የምታመልኩ? ካዳ አልታውቅም፣ አልተገለጸም። መላኢካ ነው በአላህ ትእዛዝ በዛ ሌይል ሱሉሰል ሌይል ላይ ወርዶ ሰማኡ ዱንያ ላይ የሚለልበው። ዩንዚሉ ረቡና ብለው ዶብጥ አድርገውታል። ዩንዚሉ ማለት ያወርዳል ማለት ነው። አላህ ያወርዳል፣ ጌታችን ያወርዳል። ማን መላኢካ እንዲወርድ አድርጋለ። ወዴት ነው የሚወርደው? ወደ ሰማኡ ዱንያ የሚወርደው መላኢካ ነው እንጂ አላህ አይደለም። ግን እንዴት ነው አንድ ሰው ፈጣሪውን ይወርዳል ይወጣል ይወርዳል ይወጣል እያለ ሊያምን የሚችለው? ሁሌ ዕለት ከዕለት እንግዲህ ሱሉሰል ሌይል በሆነ ሰዓት ኢትዮጵያ ላይ ሱሉሰል ሌይል ሲሆን እዛ ጋር ካናዳ፣ አሜሪካ፣ እንትና ኢሮፕ በጣም ብዙ ሀገራቶች ላይ 24 ሰዓት ሙሉ እንግዲህ መውጣት መውረድ ብቻ ሆነ። ይሄ የፈጣሪ ስራ እንዴት ፍልስፍና ጭንቅላታቸው ጋር ቁርአኑና ሐዲሱን ታውትና ጭንቅላታቸው ጋር መጡና እሺ አላህ የሚወርድ ከሆነ ኢትዮጵያ ሀገር ላይ የሌሊቱ 1/3 ክፍል ሲቀረው 8 ሰዓት ከ8 ሰዓት እስከ ሱቢ ባለው ሰዓት አሜሪካ ጥርር ያለ ፀሐይ ነው። እሺ እዚህ በዚህ ወረደ። አሜሪካ ድጋሚ ደግሞ እዛ ሊወርድ ነው። እንደገና ጃፓን እንደገና ሊወርድ ነው፣ እንትን ሊወርድ ነው ይልሃል። ይሄ ሰላም ነው? ይሄ የአላህ አወራረድ በሰውኛ ነው የምንስለው? እንደ ሰው ነው ያላህ የምንስለው? ይወርዳል። አሜሪካ እንዴት ነው የሚወርደው? አሜሪካ ሄደ እዛ ተጨነቅበት። አንተ ኢትዮጵያ ላይ ያለው ኢትዮጵያ ላይ ሆነህ አላህ ይወርዳል። በዛ ሰዓት ላይ ተነስተህ አልቅስበት። በዛ ሰዓት ላይ አላህን ለምነው። ካንተ የሚጠበቀው እሱ ነው። ነቢያችን አለይሂ ሰላቱ ሰላም የንዚሉ ረቡና ተባረከ ወተዓላ ኢለ ሰማይ ዱንያ፣ ሰማይ የሌሊቱ 1/3 ሲቀረው 2/3 ከተወገደ በኋላ የሌሊቱ የመጨረሻው 1/3 ሲቀረው ወደ ቅርቢቷ የምናያት ሰማይ ድረስ አላህ ይወርዳል። ኑዙለን የሊቁ ቢጀላሊሂ፣ አወራረዱ ራሱ ነው የሚያውቀው፣ ራሱ ነው የሚያውቀው። እኛ እናውቅ። እንዴት ነው የሚወርደው? አላህ ነው የሚያውቀው። በምንድን ነው የሚወርደው? አላህ ነው የሚያውቀው። ከዛ ይወርድና ምን ይላል? መየድዑኒ ፈአስተጅበ ለሁ፣ ማን ነው የሚለምነኝ እሺ የምለው? መየስአሉኒ ፈኡዕጢየ ለሁ፣ ማን ነው የሚጠይቀኝ ሀጃ ያለበት? አሁን ጉዳይ ያለው ሰው ከአላህ ጋር ሚስጥር ያለው ሰው ጉዳይ ሀጃ አለብኝ ብሎ የሚል ሰው በዛ ሌሊት ላይ ተነስቶ ያ ረብ ብሎ ያለቅሳል። ዴንታሊስ የሆነ ሰው ደግሞ እንዴት ይወርዳል? አላህ የኔ ዱዓ ለመቀበል መውረድ ይጠበቅበታል ይልሃል። ምን አገባህ አንተ? እወርዳለሁ እጁን ይዘረጋል ብለዋል ነብዩ። እኛን ዱዓችንን ለመቀበል ኢነላህ የብሱጡ የደሁ ቢለይሊ ሊየቱበ ሙሲኡ ነሃር ወየብሱጡ የደሁ ቢነሃሪ ሊየቱበ ሙሲኡ ለይል ሐታ ተጥሉዐ ሸምሱ ሚን መግሪቢሃ። ለአንድ ቀን ለሁለት ቀን አይደለም፣ ፀሐይ በመግቢያዋ እስከ ቅያማ ድረስ አላህ እጁን ይዘረጋል። እንዴት ነው? እንደዚህ ነው እጅ መዘርጋት አናውቅም። የሰው ልጅ እንደዚህ ነው የሚዘረጋው። አላህ እንዴት ነው የሚዘረጋ አናውቅም። ይወርዳል። መውረድ አለ ከተባለ ከፍ ማለቱን ነበር የሚያሳየው አይደል? ከፍ ያለ ነገር እኮ ነው የሚወርደው። ከላይ የሆነ ነገር ወደቀ ስንል ከፍ ያለ እንደነበረ ማሳየው። ይመጣና አንድ አህባሽ ስንወያይ ምን እንዳለ ታውቃላችሁ? እሺ አላህ ይወርዳል ካልካል እዩ፣ ፍልስፍናው ለምን አስፈለገ? ይወርዳል ከተባልክ ይወርዳል። ነገ የቂያማ ቀን አላህን ያለ ግርዶሽ ታገኘዋለህ። እንዴት ነበር የምትወርደው ብለህ ጠይቀው። የዛኔ ትጠይቀዋለህ። አሁን ይወርዳል የሚለውን መቀበል ዋጅብ ነው። ምን ይላሉ መሰላችሁ? ይወርዳል የተባለው ረህመቱ ነው እንጂ አላህ እንዴት ይወርዳል? የአላህ ረህመት ለሊት ብቻ ነው እንደሚወርደው? ረህመቱ ለሊት ብቻ ነው እንደሚወርደው? ያላ
ሁሉ ወቅት ላይ በየሰከንዱ በየማይክሮ ሰከንድ ረሕመቱ አለ። የአንድ ሰከንድ ቁራጭ ረሕመቱ ከሌለ መኖር አንችልም። ረሕመቱ ሰሉ ዐለ ነቢ። ወቀሳ ወይስ ምስጋና ነው የሚገባቸው? እንደውም ምስጋና ሲያንሳቸው። ቢስሚላህ አልሐምዱሊላህ ሰላቱ ሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። በዚህ በንጽጽር ዘርፍ ላይ ያሉ ወንድሞቻችን ከአንጋፋው ኡስታዝ አቡ ሀይደር አሁን ላይ እዚህ ዘርፍ ላይ ባይገኝም ኡስታዝ መሐመድ ኸድር እንደዚሁም ደግሞ እነ ሁሱ እነ ኢምራን እነ አቡበከር ሌሎችም ስማቸውን እዚህ ላይ ያልጠቀስኩት እና አስረስ ሌሎችም ወንድሞቼ እንደገና ደግሞ በሌላ መንገድ ደግሞ በጎዳና ዳዕዋ ላይ የሚሰማሩ በዚህ እንቅስቃሴ ላይ ያሉ ወንድሞች የነቢያቶችን ስራ እየሰራችሁ ነው ያላችሁት። ወላሂ እጅግ በጣም ከባድ የሆነ ምስጋና ላቀርብላችሁ እወዳለሁኝ። ምክንያቱም የእያንዳንዱን ዱዓት የእያንዳንዱን መሻይኽ የእያንዳንዱን ኡማ ኃላፊነት እየተወጣችሁ ነው የምትገኙትና ትክክለኛ ዳዕዋ የሚባለው ይህ ነው። ይህንን እያደረጋችሁ ነው የምትገኙት። አላህ ያክብራችሁ፣ አላህ ይወደዳችሁ። ታዲያ ሙስሊም ከሚመስል አካል ሙስሊም ነኝ ብሎ ራሱን ከሰየመ አካል ጀምሮ እስከ ጠላትነቱን ያወጀ አካል በእናንተ ላይ ዘመቻ ከፍቷል። የጥላቻ ዘመቻ፣ የወቀሳ ዘመቻ ምናምን ከፍቷል። እንዳይገርማችሁ የአቡበከር ሲዲቅ ረዲየላሁ አንሁ ማነው አፍወን የነብዩ አለይሂ ሰላም ዳዕዋ ጅማሮ ላይ እንቅፋት ሆኖ መጀመሪያ የመጣው የገዛ የአባታቸው ወንድም የሆነው አቡ ለሃብ ነበረ። ከዛ በኋላ ያለ የቀጠለ ጠላትነታቸው ከቤተሰብ ጀምሮ ወደ ማህበረሰቡ ተሸጋገረ። ስለዚህ እነዚህ አካሎች ግን ምንም ነገር ሊያመጡ አልቻሉም፣ ተጽዕኖ መፍጠር አልቻሉም። ነብዩ በአቋማቸው ቀጠሉ። ስለዚህ እናንተም በአቋማችሁ እንድትቀጥሉ እኔ አደራ ላለሁኝ። ተስፋ የሚያስቆርጡ ወሽመጥን የሚቆርጡ የሚያሽመደምዱ የሚመስሉ ነገሮች ሊያጋጥሟችሁ ይችላል። ይሄ የዳዕዋው ውጤታማነት አንዱ ምልክት ነው። አዛ ባይደርስባችሁ ሁሉም ሰው እልል ብሎ ቢቀበላችሁ ቢያመሰግናችሁ ብቻ እንከን ከሌለ ወቀሳ ከሌለ ስድብ ከሌለ ዘለፋ ከሌለማ ዳዕዋው አይመስልም፣ አይጣፍጥም። ነቢያቶች ተገለዋሉ፣ ከሀገር ተሰደዋሉ፣ ቆስለዋሉ፣ ደምተዋሉ፣ በመጋዝ ለሁለት ተከፍለዋሉ፣ በቢላ ታርደዋሉ፣ እስር ቤት ተወርውረዋሉ። በጣም ብዙ ፍዳቸውን ከፍለዋሉ ለዚሁ ለተውሂድን ለማንገስ ብለው። ስለዚህ እናንተ ወንድሞቼ ወላሂ የኔንም መሰሎች የሆኑ ሰዎችን አይብ ነው እየሰተራችሁ የምትገኙትና በዚህ በአቋማችሁ ላይ ቀጥሉ፣ ጽኑ። አላህ ብርታቱን ይስጣችሁ። ከኛ ደግሞ የሚጠበቀው እነሱን ፎሎ በማድረግ ማንም ተራ የሆነ ሰው እኮ በሚሊዮን የሚቆጠር ተከታይ አለው። ስለዚህ እኛም እነዚህ ወንድሞቻችን በሚሊዮን የሚቆጠር ተከታይ እንዲያፈሩ መገፋፋትና ማነሳሳት መቻል ይኖርብናል። ይሄ ሲሆን ዳዕዋውን ማስፋፋትን ነው፣ ዳዕዋውን ማገዝ ነው የሚሆነውና ከጎናቸው ልንቆም ይገባል። ላይቫቸው ላይ እየገባን ታብታብ ልናደርግላቸው ኮፒ ሊንክ እያደረግን ሼር እያደረግን ለሁሉም እንዲደርስ ማድረግ የራሳችን ኃላፊነት ነው። እነሱ ኃላፊነታቸውን እየተወጡ ነው። እኛስ ለመሳደብማ ዲግሪ አያስፈልግም እኮ ምንም ነገር አያስፈልግም። ለመሳደብ ምንድነው የሚያስፈልገው? መዝቀጥ ብቻ ነው። ቆሻሻ አይነት አመለካከት ይዞ መምጣት ብቻ ነው የሚያስፈልገው። አለበለዚያ ግን ሰዎችን ለመገሰጽ ሰዎችን ወደ ትክክለኛ መንገድ ለመጥራት ኡድዑ ኢላ ሰቢል ረቢክ ቢልሕክመቲ ወልመውዒዘቲ ልሐሰና ወጃዲሉሁም ቢለቲ ሂየ አሕሰን። ይሄ አላህ ጥሪ ነውና በጥበብ በስነ ስርዓት ሰዎችን መጣራት የሁላችንም ኃላፊነት ነው። ስለዚህ ወንድሞቼ በርቱ፣ ኢንሻአላህ እኔም ከጎናችሁ ነኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰሉ ዐለ ነቢ። ምን ያህል አህባሾች የሙስሊሙን ለምድ ለብሰው የሱፊያን ካባ ለብሰው ሙስሊሙ ማህበረሰብ ከጠላት ጋር ሆነው ከካፊር ጋር ሆነው እያበሩ እንደሆነና ለማፈራረስ እየሞከሩ ኢስላምን ለመናድ እየሞከሩ እንደሆነ ለማሳያ ያህል ይሄን ቪዲዮ ተጋበዙ። የኔን አላህ አይደለም ሊወክል ይቅርና አንተ ራሱ አለመጠየቅህ እዚህ ላይ ሊይዝህ እፈልጋለሁ። ይሮጣል ሲል ወዴት ይሮጥ አትለውም እንዴ? ወዴት ነው የሚሮጠው ነበር መልስ የሚያስፈልገው። እኛ ጋር የሚሮጥ የሚወርድ የሚሰቀል አካል ያለው አምላክ የለንም። አላህ ይሮጣል ምናምን ስትል ነበር። ወዴት ነው የሚሮጠው? እሱ ነገር ግልጽ ብታደርግልኝ ደስ ይለኛል። ያው እኔም እየተማርኩ ስለሆነ ማለት ነው። እሺ ላስረዳህ እያልኩት ላስተምርህ ልመልስልህ እያልኩት አይ
አልፈልግም ይሮጣል አሮጥም ብለን ብቻ ነገር ብለው ሄዳለች። መርሃባ። እንግዲህ ቪዲዮ ላይ እንዳያችሁት እፎይ ቤት ውስጥ ነው ገብተው የኛን አላህ አይወክልም እንዲህ አይነት ነገሮች እያወሩ አላህ ይሮጣል አላህ እንዲህ ይሆናል ምናምን ነገር የሚል እንግዲህ ይሄ ጥያቄ የተነሳው ሁሱ ከእፎይ ጋር ከኔ ሌላ ማንም የለም ጀግና ነኝ ሲል የነበረ አካል ሁሱ ጋር ቀጠሮ ኖሯቸው ፕሮግራም ሲያደርጉ ውይይት ዲቤት ሲያደርጉ ሲያነሳ የነበራቸው ነጥቦች በአጠቃላይ እጅ፣ እግር፣ አይን፣ አፍንጫ እንደዚህ ምናምን የመሳሰለ ነገር ነው። ይሄ ጥያቄ ማን ነው ከተባለ የአህባሾች ጥያቄ ነው። አህባሾች የሚያነሱት ነገር ነው። ሁልጊዜ አህባሾች የሚያነሷቸው ነጥቦች አሉ። ምንድነው? ይሄ አስማው ሲፋትን አይቀበሉም። አስማው ሲፋትን ወይም የአላህ Subhanahu Wa Ta'ala ስሞችና ባህሪያቶችን አይቀበሉም። እኛ ደግሞ እንደ አህለ ሱና ወል ጀማዓ የነብዩ አለይሂ ሰላቱ ሰላም የሷሃቦች ትውልዶች ነን። የነሱን አርአያ ነው የምንይዘው የምንከተለውና ቁርአኑ የመጣበትን ነገር እንደመጣው እናስኬዳለን። ሐዲስ የመጣበትንም እንደመጣው እናስኬዳለን። እሱን ነው የምንቀበለው። እፎ ይሄን ጥያቄ ያነሳ ሊመልስለት ሲፈልግ ፈቃደኛ አልሆነም። መልሷን ብቻ ነው የምፈልገው አለ። አላህ ይሮጣል የሚለውን ሐሳብ ምንድነው ሐሳቡ? የተፈለገው እውነት መልስ ፈልጋችሁበት ከሆነ ለጥያቄያችሁ መልስ ከሆነ አላህ ሐዲስ አልቁድስ ላይ ይናገራል። ባሪያዬ ኢዛ ተቀረበ ኢለየ አብዲ ሽብረን ተቀረብቱ ኢለይሂ ባዕን፣ ባሪያዬ ስንዝር ከቀረበኝ እኔ ክንድ ቀርበዋለሁኝ አለ። ክንድ ከቀረበኝ ደግሞ እኔ በእቅፍ ቀርበዋለሁ። እቅፍ ከቀረበኝ እኔ በፍጥነት ወይም በሩጫ እቀርበዋለሁኝ አለ። አላህ ለባሪያው ያለውን ቅርበት ነው የሚያሳየው። ይህንን ሊያብራራለት ሲፈልግ ፈቃደኛ አልሆነም። አህባሾች ከዛ በኋላ ቪዲዮ ሰርተው ምናምን ነገር ሁሱንም እንደዚሁ በሁሱ አይነት መንገድ ላይ ዳዕዋን እያሰራጩ ያሉ እስላምን እየካደሙ ያሉ ወንድሞችን ለመኮነን ሲሞክሩ ይታያሉ። ወላሂ ይሄ ማለት የፀሐይን ብርሃን ለማጥፋት መሞከር ማለት ነው። እነዚህ በዚህ በንጽጽር ዘርፍ ላይ ያሉ ወንድሞቻችን እስላምን የሚካድሙት ያህል የጎዳና ዳዕዋ ላይ ያሉ ወንድሞቻችን እስላምን የሚካድሙትን ያህል 1% እንኳን እናንተ መስራት ብትችሉ የት በደረሳችሁ። ዛሬ የሁላችንም አይብ እየሰተሩልን ያሉት እነሱ ናቸው። ባለፈው በነበረው ውይይት አንገታችንን ቀና እንድናደርግን ያደረጉን ኢምራን ሳይኖር በመፈራቱ ብቻ በዚህ እስላምን በመያዙ ተውሂድን በመያዙ ብቻ በመፈራቱ ብቻ ይሄ ትልቅ ነው ለኛ። አልহামዱሊላህ እስላምንና ሙስሊሞችን ሲያብጠለጥል የነበረ ረሱላችንንና ቁርአንን ሲያብጠለጥል አምላካችን አላህን ሲያብጠለጥል የነበረ እፎይን አፋስ ይዞ እንደዚህ አሳፍሮ መመለስ ቀላል ነገር